እኔ እንዲህ ያለ ኢትዮጵያዊ ሳይ ደስ ይለኛል። እኔ ምን አይነት ኢትዮጵያዊ ወዳለሁ መሰላችሁ? በቃ በሀገሬ ጉዳይ ላይ አይ ዶንት ኬር። እዛ ጋር እንደፈለክ ብትሆን፣ እዚህ ጋር እንደፈለክ ብትሆን የሀገሬን ጥቅም ለማስከበር አንዳንዴ የኛ ሀገር ፖለቲከኞች ያልበሰሉ ስለሆኑ በሀገሬ ጉዳይ አልደራደርም ብላችሁ ስታወሩ አውቶማቲካሊ ስላልበሰሉ በሀገሬ ጉዳይ አልደራደርም ማለታችሁን ከገዢው ፓርቲ ጋር ያስተሳስሩታል። ቢኮዝ አልሰለጠኑም፣ አትፈርዱባቸውም። እኔ ሀገሬን ወዳለሁ ብትሉ የገዢው ፓርቲ ደጋፊ ነው ምናምን ይሏቸዋል። ቢኮዝ ሀገርን መውደድና ገዢውን ፓርቲ መደገፍ ለነሱ አንድ ነው። ይሄ በኢህአዴግ ጊዜ የነበረ ነው፣ አሁን ያለ ነው። ወደዚህ እንደዚህ አልገጠማቸው እንደዚህ ነገር እስኪ ብሔርተኞች ያሉበት ቦታ ላይ ግቡ፣ እያወሩ ነው። እኔ በሀገሬ ጉዳይ አልደራደር ምናምን ብላችሁ አውሩ። አውቶማቲካሊ አንተ የብልጽግና ካድሬ ምናምን ይሏቸዋል። ቢኮዝ አቁም። አገርን መውደድና በሀገር ጉዳይ አለመደራደርን ከገዢው ፓርቲ ደጋፊነት ጋር ነው የሚያገናኙት። አገር ሌላ ነው፣ ገዢው ፓርቲ ሌላ ነው። ገዢው ፓርቲ ይመጣል ይሄዳል፣ አገር ግን ይቀጥላል። ወደ ኢራን ስንመጣ ኢራናውያን ይኸውን የነገርኳችሁ ነገር እንደሚመጣ የዛሬ 30 ዓመት የተማሩ ናቸው። ከእስራኤል ፐርስፔክቲቭ ነገርኳችሁ። አንድ እስራኤላዊ ኢራን የምትባልን ሀገር ዲስፋንክሽናል ረምፕ ስቴት አደርጋታለሁ ብሎ ቢናገር ሂዝ ራይት። ለምሳሌ ኢራናውያን ኒክለር ቢያብላሉ፣ አቶሚክ ቦምብ ቢይዙ ምንም ጥያቄ የለውም። ለእስራኤላውያን ስጋት ነው። ምንም ጥያቄ የለውም። እንደ አንድ እስራኤላዊ ብትጠይቁኝ ሰማይ ቧጥጬም ምድር ቧጥጬም ምንም ኢራናውያን ኒውክለር እንዳይታጠቁ እፋለጣለሁ። አይ ቲንክ ይሄን በደንብ አንደርስታንድ ማድረግ አለባችሁ። ሳወራ እንደ አንድ እስራኤላዊና እንደ አንድ ኢራናዊ ነው። ይሄ ካልገባ ማይ ፍሬንድ፣ ወይ በልጅነት ካልጋ ላይ ወድቀ ወይ የሆነ የጠረጴዛ ጠርዝ መጥተዋል። አም ሶሪ። እንዲገባችሁ አድርጌ ነው የምነግራችሁ። አንድ እስራኤላዊ አልኳችሁ ኢራን የምትባልን ሀገር ወደ ፍርስራሽነት ለውጣለሁ ቢል ሂዝ ራይት። ይሄን ለማድረግ ወይም ደግሞ ኢራን የምትባል ሀገር ኒክለር መታጠቅ የለባትም ብሎ ቢናገር ሂዝ 100% ራይት። እኔ እስራኤላዊ ነው። አንድ እስራኤላዊ ኢራን የምትባል ሀገር ኒክለር መታጠቅ የለባትም ብሎ ቢናገር ትክክል ነው። ሂዝ ራይት 100%። ቢኮዝ አንድ ነገር ማየት ያለባችሁ ይሄ እስራኤላዊ ከቆመበት መሬት ነው መተንተን ያለባችሁ። ማንም በጎረቤቶቻችን አካባቢ ላይ ያሉ ማንኛውም ሀገራት ኒውክለር መታጠቅ የለባቸውም ብሎ አንድ እስራኤላዊ ቢናገር ሂዝ 100% ራይት። ይህን ለማድረግ ደግሞ መሬት መግባት ካለብኝ ገባለሁ፣ አሜሪካንን መያዝ ካለብኝ ይዛለሁ፣ ፖለቲከኞቻቸውን ማጥመድ ካለብኝ አጠምዳለሁ። ይህን ለማስቆም ምንም ማድረግ ካለብኝ ምንም ዋጋ ከፍላለሁ ቢል ሂዝ 100% ራይት። አንድ ኢራናዊ በቶሎ ኒውክለር መታጠቅ አለብን ብሎ ቢናገር ሂዝ 100% ራይት። እንደ አንድ ኢራናዊ ብትጠይቀኝ አመራሮችን የምጠይቀው ምን አባታችሁ ሆናችሁ ነው እስካሁን ኒውክለር ያልታጠቃችሁት ነው የምላቸው። ግልጽ ነው ነገርየው። እንደ አንድ እስራኤላዊ ስትመለከቱትና እንደ አንድ ኢራናዊ ስትመለከተው ሁለት የተለያየ ነው። እስራኤላዊው ከራሱ ከቆመበት ዓላማ አንጻር ትክክል ነው፣ ኢራናዊም ትክክል ነው። እዚህ ጋ ነው ሪያሊዝም የሚመጣው። ኦኬ አንተም ትክክል ከሆንክ ሪንግ ውስጥ ለመደባደብ ከገባ ማን ያሸንፋል ነው ዛትስ ሪያሊዝም። እኔ የምነግርህ ማለት ነው። እኔ ማን ያሸንፋል ብትለኝ ኢራንን ማሸነፍ አትችልም። አንተም ትክክል ነህ፣ እነሱም ትክክል ናቸው። የፓወር ባላንሱን ግን ሳየው ሰማይና ምድር ያልፋሉ እንጂ ኢራናውያንን አታሸንፍም። ኢራናውያንን ማታሸንፈው እንዲሁ ዝም ብሎ በወኔ ምናምን አረቄ የጠጡ ወኔያ ምናምን ስለሆኑ ምናምን አይደለም።
ወይ ሰባኪዎችን አስገብተው ታሸንፋለህ ትበራለህ ምናምን ስለ እንደዛ አይደለም። ላለፉት 3 10 ዓመታት ሲዘጋጁ የነበሩ ስለ በሲሪየስ ሲዘጋጁ የነበሩ ሰዎች ናቸው። የአሁኑ ጦርነት እንደሚመጣ የዛሬ 3 10 ዓመት ወይም የዛሬ 30 ዓመት ያውቁ ነበር። 2003 ላይ ሳዳም ሁሴንን ለማስወገድ አሜሪካኖች በሚሄዱበት ሰዓት ኔቶን ይዘው ኢራናውያን ከዛ ጊዜ ጀምሮ ሲዘጋጁ ነበር። አንዳንድ ለማክሰኞ ውጊያ ሰኞ ነው የምትዘጋጀው። አንዳንድ ለምን እንደምትደባደብ ለምን እንደምትተኩስ አታውቅም። አንዳንዱ ከተታኮስክ በኋላ ምንድን ነው የምታሳካው ብትለው አያውቅም። አንዳንዱ እየተታኮስን ነው ብሎ ይነግራል እንጂ ጦርነቱ የሱ ይሁን አይሁን አያውቅም። አብዛኞቻችሁ የምታደርጉት ያላችሁበት ጦርነት የእናንተ ጦርነት ስለመሆኑ አታውቁም። ይሁን አይሁን አዋጊዎቻችሁ ብቻ ነው የሚያውቁት። ምን ለማለት ፈልጌ ነው? አሜሪካውያን በእስራኤላውያን ተይዘው እዚህ ጦርነት ውስጥ ገብተዋል። ከዚህ ቀደም በነበሩ ጦርነቶች አሜሪካውያን የነሱ ጦርነት ይመስላቸው ነበር። ኢራናውያንን ማሸነፍ የማትችሉበት አንደኛው ምክንያት ኢራናውያን የሚያደርጉት ጦርነት የነሱ ጦርነት መሆኑን በደንብ ስለሚያውቁ ነው። በአጭሩ ስትሬት ኦፍ ሆርሙዝን የተቆጣጠረ ያሸንፋል። አሜሪካ ሀያሏ ሀገር፣ ታላቋ ሀያሏ ሀገር ስትሬት ኦፍ ሆርሙዝን ከተቆጣጠረች በቃ አሸንፋለች ጦርነቱን። ሌላ ክርክር አስፈልገው። በቃ ጉንጭ አልፋ ክርክር ውስጥ አትግቡ። እቺ የምትሏት ታላቋ ሀገር ኢራን ውስጥ እግረኛ ወታደር ታስገባ። ይህን ማድረስ ትችላላችሁ? ወሬ አሟቂዎች እዚህ ያላችሁ መጣንልሽ ኢራን ምናምን እያላችሁ የምታደነቁሩን እችን ብቻ አድርሱልኝ። ኢራናውያን እየጠበቅናችሁ ነው እያሉ ነው። መች ነው አትመጡም እንዴ? አደርሱም እንዴ? ስትሬት ኦፍ ሆርሙዝን ተቆጣጠሩና ለዓለም ሕዝብ አሳዩ። በኔ መረዳት ሰማይና ምድር ያልፋሉ እንጂ ስትሬት ኦፍ ሆርሙዝን መቆጣጠር አይቻልም። ማይቻለው በወኔ በምናምን አይደለም። ኢራናውያን ለቨሬጅ አላቸው። they have hard ball የመጫወቻ ካርዳቸው ዌስተርን ሚዲያዎች ያነገሩን ካላነበባችሁና ካላደመጣችሁ በስተቀር ማይገባችሁ እጅግ አሰቃቂ የሆነ በፈለጉት የመጫወቻ ሜዳ ጢባ ጢቤ ይጫወቱባል። እንግዲህ ቅድም ስነግርህ እስራኤላውያንም ትክክል ናቸው፣ ኢራናውያንም ትክክል ናቸው ብያለሁ። ሪንግ ውስጥ ገቡ። ማን ያሸንፋል ነው አይደል? ኢራንን በአየር ድብደባ ኢንፍራስትራክቸራቸውን ታወድማለ፣ ትምህርት ቤት ትመታለ፣ የንጹሃን ዜጎችን ቦይታ ምናምን ታፈነዳለ ምናምን እንጂ እግረኛ ወታደር አስገብቶ የኢራንን መንግስት መገልበጥ ወይም መገርሰስ ኢምፖስብል። ሜቢ ከኛ ሀገር ተሰዶ ሄደ የብሔር ፖለቲከኛ ለአሜሪካ ሰዎች ለዋይት ሃውስ ሰዎች ሊናገር ይችላል። ቆረጣ ገብተን ለምንድን ነው ድምጥማጣቸውን ማናጠፋው ምናምን ሊል ይችላል። ኖ እንደዛ አይደለም። አመዶ ሚሊየን ወታደር ይዘህ ብትገባ ለወሬ ነጋሪ አንድ አትርፍም። እኔ በምንም ነገር እርግጠኛ አይደለም። በዚህ ጉዳይ ላይ ግን ስነግራችሁ ይሄው የተለወጠ ቶን የለኝም። 8 ወርም 6 ወርም ይሄው የምናገረው አሁን ባለው ነባራዊ ሁኔታ አሜሪካውያን
ወይም የአሜሪካ መንግስት ገልፍ ሀገራት ላይ የነበሩት ወታደራዊ ቤዞች በሙሉ ድምጥማጡ ጠፍቷል። ከዚህ ቀደም ከነዚህ ከገልፍ ሀገራት ነበር የሚተኩሱባቸው። ባህሬን ላይ፣ ሳውዲ አረቢያ፣ ኩዌት፣ ዩናይትድ አረብ ኤምሬትስ እነዚህ አካባቢዎች ላይ ያሉ ወታደራዊ ቤዞቻቸው ድምጥማጡን የጠፋው። አሁን አሜሪካኖች ያላቸውን ራዳር ተተኳሽ አስተኳሽ ምናምን ይዘው ወደ ጆርዳን ሄደዋል። እጅግ ወደዚህ ከመግባት በፊት ከትላንት ወዲያ ሳነቡና ያሳቀኝ ነገር ልንገራችሁ። ወደ እስራኤል ሊወስዱ ነበር። የእስራኤል መንግስት ወይም ቤንጃሚን ኔታንያሁ አንፈልግም አለ። አልሰማችሁም? ይሄ አንፈልግም ወደኛ አትምጡብን አሉ። መጀመሪያ ታስታውሱ እንደሆነ ኢራናውያንን በአየር ላይ ድብደባ ጥቃት በመፍጠር ረገድ እዚህ ጦርነት ውስጥ አሜሪካኖችን ስበው በማስገባት ረገድ እስራኤላውያን ናቸው ትልቁን አንበሳውን ድርሻ የተጫወቱት። ጦርነቱ ወደ ኤስካሌሽን ላደር እየወጣ በጣም ኤስካሌት እያደረገ በሄደ ሰዓት የኢራናውያን አጸፋ እርምጃ እየከፋ መምጣቱ ስለገባቸው ቢኮዝ ኢራናውያን የአሜሪካ ወታደራዊ ቤዝ ወዳለበት ቦታ ላይ ሁሉ ይተኩሳሉ። እና ዶናልድ ትራምፕ የመሰለው ከሳውዲ አረቢያ ወይ ከባህሬን ወይ ከኳታር ወታደራዊ ቤዞቻቸው ወደ ኢራን ተኩሶ ኢራንን ከመታ በኋላ ኢራናውያን ወደ ኒውዮርክ የሚተኩሱ ነው የመሰለው። ኖ እንደውም ዋይት ሀውስ ላይ በነበረው ንግግር ምንድን ያለው እንዴት ወታደራዊ ቤዞቻችን ላይ ተኩሳሉ አሉ። እና ወዴት ይተኩሱ? የአሜሪካ ወታደራዊ ቤዞች ያሉበት ቦታ ላይ ሁሉ ለኢራን ኤግዚስቴንሻል ትሬት ነው። ስለዚህ ወደዛ ነው የሚተኩሱልህ። ቢኮዝ ዜር ቬሪ ስማርት ናቸው። አንተ ከሳውዲ አረቢያ ወታደራዊ ቤዝ ተኩሰ ወደ ዲሲ አይተኩሱልህም። እነሱ ፋራ አይደሉም። ጋይስ ድምጥማጡን ያጠፉት የአሜሪካ ወታደራዊ ቤዝ ዌስተርን ሚዲያዎች አይነግሯቸውም እንጂ ድጋሚ ታሪክ ነው። በቃ እዛ አካባቢ ላይ የአሜሪካ ወታደራዊ ቤዝ ከዚህ በኋላ ገልፍ ሀገራት ላይ አታዩ። በቃ አንደኛ የገልፍ ሀገራት ነዋሪዎች ከዚህ በኋላ መሪዎችም ከተረፉ እነሱ ራሳቸው አሜሪካ ድጋሚ መታ ወታደራዊ ቤዝን ድጋሚ እዚህ ጋር ኢንስቶል አድርግ ብትል እሺ አይሉ። ቢኮዝ የነበረው ወታደራዊ ቤዝ እነሱን ከመደብደብ አላዳናቸውም። አሁን ጆርዳን ላይ ነው ያሉት እስራኤላውያን ኢራንን በመደብደብና ኢራንን መሪዎቿን በመግደል የአንበሳውን ድርሻ እየወሰዱ አሁን ኖ ብሏል። ከጦርነቱ ወጥቷል። ቢኮዝ ዋነኛ ዓላማቸውን አሳክቷል። ኢራንንና አሜሪካንን ማጋጠም ነበር። አሁን ፖፕኮርናቸውን እየበሉ እያዩ ነው። ይሄ ጦርነት በአጭር ይቋጫል ብሎ የሚነግርህ ካለ የዋህ ነው። በስዊዘርላንዱ ላይ በነበረው ኤምኦኢ ወይም ደግሞ ሜሞራንድ ኦፍ አንደርስታንዲንግ ኢራናውያን የመደራደሪያ ነጥቦች ነበሯቸው። በተለይም አርቲክል 5 ላይ ወይ አንቀጽ 5 ላይ ስትሬት ኦፍ ሆርሙዝን በበላይነት የሚቆጣጠረው የኢራን መንግስት ነው በሚባልበት ደረጃ ላይ ተስማምተው ነበር። ድጋሚ ያፈረሱት ነግራችሁ ነበር። ቤንጃሚን ኔታንያሁ ካልፈቀደ ምንም የሚደረግ ስምምነት የለም ብያችሁ ነበር። ኢራን ውስጥ የኢራን ፖለቲካ በሁለት ነው የሚከፈለው። እነዚህ ሞዴሬት የሚባሉ አሉ፣ ሃርድ ላይ ያሉ አሉ። እነዚህ የአይአርጂሲ ሰዎች አሉ፣ የሪቮሉሽነሪ ጋርዶች። ዋነኛውን ውሳኔ የሚወስኑት እነሱ ናቸው። ሌሎቹ እና አባስ አራክቺ የምትሏቸው እነዚህ ሞዴሬት ናቸው። ለድርድር ለምናምን እነሱ ማናገር ትችላላችሁ። በመጀመሪያው ድርድር ላይ እነዚህ የአይአርጂሲ ሰዎች ኖ እያሏቸው ነው ሄደው የተደራደሩት። ከዚህ በኋላ ከኢራናውያን ጋር እንደራደር ብትሏቸው የምንፈልገውን ነገር ካላሳካን በስተቀር አንደራደርም። የአይአርጂሲ ሰዎችም አይፈቅዱላቸውም ሲጀመር። ሁለተኛ ከአሜሪካ ጋር ተደራድረ አሜሪካ ድንገት ብልጭ ሲልባት የተስማማቸውን ስምምነት ልትቀደድ ትችላለች። ኢራናውያን ያውቃሉ። ዘር ቬሪ ስማርት። ኢቨን በስዊዘርላንዱ ስምምነት ራሱ በዚህ በ60 ቀኑ ሲዝፋየር በተደረገበት ሰዓት ላይ ተፈራርመው ወዲያው ወደ 10 ሚሊዮን በርሜል ነዳጆቻቸውን ኤክስፖርት ያደረጉ፣ የሚፈልጉትን ነገር ምናምን አመጡ። ያን ሰምታችኋል። ፕሮፌሰር ሞራንዲ ሲናገሩ
አሜሪካውያን ድጋሚ ይህንን ኤምኦዩ አፍርሰው ለጦርነት እንደሚመጡ ያውቃሉ። ቢኮዝ ጦርነቱ የእስራኤል እንደሆነ ያውቃሉ ኢራናውያን። በአጭር የሚቋጭ ጦርነት እንዳልሆነ ኢራናውያን ያውቃሉ። ለ30 ዓመታት ሲዘጋጁ የኖሩ ዜጎች ናቸው። ያረኝ ሲሪየስ ቢዝነስ ውስጥ ያሉ ሰዎች ናቸው። ማይ ፍሬንድ ቀልድ ውስጥ ያሉ አይደሉ። ከዚህ በኋላ አሜሪካና እስራኤል ኢራናውያን ጋር ተወካይ ልከው እንደራደር ቢሏቸው ኢራናውያን ገና ካሁኑ እየተናገሩ ያሉት ንግግርን ሰምታችሁ ከሆነ ከዚህ በኋላ እኛ የምንፈልገውን ነገር ካላሳካን በስተቀር አንደኛ የሊባኖስን ጉዳይ ያስገባሉ፣ ሁለተኛ የፍልስጤምን ጉዳይ ያስገባሉ። ከመጀመሪያው ስምምነት ጠንካራ የሆነ ነገር ነው የሚጠብቃቸው። ይሄ ምን ይነግራቸዋል? ኢራናውያን ጠንካራ መሆናቸውን ይነግራቸዋል። ይሄ ምን ይነግራቸዋል? ኢራናውያን ከፍተኛ የሆነ ጥሩ የመጫወቻ ካርድ እንዳላቸው ይነግራቸዋል። ስትሬት ኦፍ ሆርሙዝ ተዘግቷል። 30-35% የነዳጅ መተላለፊያ ነው። ብዙዎቻችን ነዳጅ ምናምን እያለን ስለምናወራ ነው እንጂ ፈርቲላይዘር የሚተላለፍበት ነው። የተለያዩ መድኃኒቶች የሚተላለፉበት ነው። ኬሚካሎች የሚተላለፉበት መንገድ ነው። ባብል መንደብ፣ ይሄ ሳውዲ አረቢያ የምትጠቀምበት የቀይ ባህር መተላለፊያ 12% ነዳጅ መተላለፊያ መንገድ ነው። እሱ ተዘግቷል። ወደኛ ስንመጣ ማለት ነው በምን ሁኔታ ላይ ነው ያለው? ፋኦ ጣሊያን የሚገኘው ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ይሄ ጦርነት ከመጀመሩ በፊት እኔ እንኳን ካነበብኩት ተነስቼ አደገኛ ረሃብ እየመጣ ነው ብዬ ነግሬያለሁ። ፈርቲላይዘር የለም ማለት ገበሬ ማረስ አይችልም። ገበሬ ካላረሰ ደግሞ ረሃብ ይመጣል። በ32 የአፍሪካ ሀገራት ይሄ ጦርነት በተአምር ካልሆነ በስተቀር በአጭሩ የሚቋጭ አይደለም። በ32 የአፍሪካ ሀገራት እጅግ አሰቃቂ ረሃብ ይከሰታል። ዛሬ የዓለም ሕዝብ ስለዚህ እያወራ ነው። እናንተ ምን እያወራችሁ ነው? የአማራ ብሔርተኛ ምን እያወራ ነው? ቀኑን ሙሉ የምትውለው ምን እያወራችሁ ነው? የኦሮሞ ብሔርተኛ ቀኑን ሙሉ ምን እያወራችሁ ነው የምትሉት? የትግራይ ብሔርተኞች ቀኑን ሙሉ ምን እያወራችሁ ነው የምትሉት? አንዳንድ ጊዜ ተሰብስበው አያቸዋለሁ። እግዚአብሔር ምስክሬ ነው። ዶክተር እንትና ምናምን ይባላል። ማርና ክርስቶስ እግዚኦ ማርና ክርስቶስ የሚናገሩት ንግግር በዚህ ሰዓት ዶክተር ተብለ አንብበሃል ተብለ ፊደል የቀሰምክነ ተብለ የዓለም ነባራዊ ሁኔታን አንደርስታንድ አድርገ ለዚህ ምስኪን ህዝብ እንዴት ከዚህ መዳን እንዳለበት ሀሳብ ማመንጨት ካልቻልክ ያንተ መማር እንዳለመማር ሆኖ ይቆጠራል። ማይ ፍሬንድ ከፊት ደደብ የሚል ጨምርበት። ማይ ፍሬንድ ላይክ ደደብ ዶክተር ብሏቸው እንደዚህ። አሁንም ዶክተር ተብለ ብሔር ውስጥ አለ። ኢንጂነር እንትና ተብለ የምታወራው ስለ ቁረጠው ስለ ፍለጠው ነው። እጅግ አደገኛ ረሃብ እየመጣ ነው እኮ እያልኩ ያሉት። እጅግ አደገኛ ረሃብ እየመጣ ነው። ይሄ የቴዲ ሪፖርት አይደለም። ፋኦ የሚባል ፉድ ኤንድ አግሪካልቸራል ኦርጋናይዜሽን አይ ቲንክ ለማ መገርሳ ያሉበት ነው። በ32 የአፍሪካ ሀገራት እጅግ አስደንጋጭ ረሃብ እየመጣ ነው። ረሃብ መጣ ሲባል ይሄ የሚመጣው ረሃብ ኦሮሞን ለይቶ የሚገል አይደለም፣ አማራን ለይቶ የሚገል አይደለም፣ ትግራዋይን ለይቶ የሚገል አይደለም። ረሃብ መጣ ሲባል ኢትዮጵያውያንን ኢትዮጵያ ማለችበት አንድ ቀን ከሀገር ውጭ ተቀምጣችሁ እንደው ይሄ ምስኪን ህዝብ አእምሮ ትንሽ ሊነቃ የሚችልበትን ትንታኔ ሳትሰጡ ዶክተር እከሌ ተብለ ኢንጂነር እንትና ተብለ የብሔር ፖለቲካ እያመነዠክ ምንድን ነው የተማራችሁት? እኔ የምናገረው እኔ የገባኝ ነገር ቢገባችሁ እጅግ አስደንጋጭ ነገር እየመጣ ነው። ዛሬ እኛ አይደለንም ባደጉት ሀገራት ላይ ያሉ ዜጎች ወሬያቸው ይሄ ነው። የነዳጅ ዋጋ ነው እናንተ ፎከስ ያደረጋችሁት። ረሃብ እየመጣ ነው እያወሩ ያሉት ይሄ ነው። እናንተ ምንድን ነው የምታወሩት? ምንድን ነው የምታወሩት? መች ነው ይሄ ህዝብ
እንዲህ ያለ አደጋ ተጋርጦበታል። ኦኬ ምንድነው ማድረግ ያለበት? የእናንተ አሁን እዚህ ጋር ነው እኮ መማራችሁ ፊደል መቁጠራችሁ እየከፋ ከመጣው ከዓለም ነባራዊ ሁኔታ ጋር ይሄ ህዝብ የሚያስቀው ነገር እኮ የሚያስቀው ህዝብ ኢትዮጵያ ያለውን ህዝብ ተውት። አሜሪካ ያለህ ራሱ ህልውና አደጋ ውስጥ ነው። በርካቶቻችን ከስራ እንባረራለን። በቅርቡ የምታዩት ነው። በአውሮፓ በአሜሪካ ሀገራት ምድር አንቀጥቅጥ ሰላማዊ ሰልፍ ይነሳል። ለራስህ ህልውና አደጋ ውስጥ ነው ያለኸው። እናኔ ያፈርሱ እነዚህ ነው። እኔ አሁን እነዚህ ሰዓቸው ጢባ ጢቤ ባልጫወትባቸው ትፈርዳላችሁ። ዶክተር እንትና ተብለውን ብሔርተኛ ሆኖ ሲመጣ ስለ ብሔር ሲያወራ እድሜ ልኩን ተሸማቆ እንዲኖር ባላደርገው እንዱ ትፈርዱብኛላችሁ። ቁም ነገር እኔ ቁም ናችሁ። እንኳን ኢትዮጵያ ያለው እኛ ራሳችን የህልውና አደጋ ውስጥ ነው ያለ ነው። የዩክሬንና የራሽያን ጦርነት ብታዩ ቭላዲሚር ፑቲን የሚናገረውን እየሰማችሁ ነው። ዌስተርኖች እየወጋጉን ነው። ራሽያውያን ኒውክለር ለመጠቀም 11ኛ ሰዓት ላይ ነው ያሉት። ይሄ ሶስተኛው የዓለም ጦርነት ዝም ብሎ ቃል ምናምን አይደለም። የኒውክለር ጦርነት ነው የሚሆነው። ኒውክለር ደግሞ ከሆነ ማናችንም አንተርፍም። በኢራን ጉዳይ ላይ አሁን የኢራን ጉዳይ በጣም አደገኛ መስመር እየያዘ ስለሆነ ኒውክለር ሊጠቀሙ ይችላሉ። ኒውክለር የሚጠቀሙ ከሆነ ቻይናና ራሽያ ደግሞ ዝም አይሉ። እነዚህ ኒውክለር የታጠቁ ሀገራት ናቸው። እኔ ይህንን የኛ ሀገር ብሔርተኞች ኑ እስኪ አሁን ዓለም ላይ እየሆነ ስላለ ሁኔታ ኑ እናወራ ብላቸው፣ በዚህ ጉዳይ ላይ ኑ ግቡና እናወራ ብላቸው። አዳዲስ ፊቶችን ነው የምታዩቸው። ብሔርተኞች እዚህ ጉዳይ ላይ ማውራት አይፈልጉም። ቢኮዝ እናውራም ቢሉ አንደኛ እውቀት የላቸው። አፋቸውን የፈቱት ኦሮሞን በመሳደብ አማራን በመሳደብ ትግራይን በመሳደብ አማራ ኦሮሞ ትግራይ በመባባል ነው። ብዙ ጊዜ አይታችሁ ከሆነ በዚህ ጉዳይ ላይ በዓለም አቀፍ ፖለቲካ ላይ ኑ አውሩ ብላቸው ሌላ አይነት ኢትዮጵያውያን ናቸው የሚመጡት። ሪኩዌስት ላኩ ብላቸው። እናንተ ብሔርተኞች ለጊዜው የብሔርን ጉዳይ ጋብ አድርጋቸው እንደ ሀገር እንዴት ነው ማሰብ ያለብን? ባለፈው አሁን ስታዩቸው በኢራን ጉዳይ ስናወራ ጠፉ። ብሔርተኞቹ መጥተው ሾፍ ያደርጉና አጀንዳውን ሲያዩት ከበድ ይላቸዋል፣ ይሄዳሉ። አዳዲስ ልጆችን ነው የምታዩት በኢራን ጉዳይ በምናምን ሲተነትኑ የነበሩት። አሁን እዚህ ስታዩቸው የነበሩ አንድም ብሔርተኛ አልነበረም፣ ወይም አንድም የብሔር ፖለቲከኛ አይታችኋል? ቢገባም የሚናገረው ነገር መሰላችሁ? እኛ እዚህ እየተገደልን አንተ ኢራን ምናምን ትላለህ ይላል። ትዊስት ለማድረግ ይመጡት እና ከዚህ ውጭ ወሬ የለም። ማይ ፍሬንድ መጀመሪያ መኖር አለብህ። መጀመሪያ መኖር አለብህ። የሀገሬ ህዝብ ወገኖቼ፣ እኔ ለእናንተ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ሰው ከዚህ ምንድነው የምትመክረን ካላችሁ እኔ ለነግራችሁ የምችለው እናንተ የራሳችሁ መረዳት ሊኖራችሁ ይችላል። እኔ የምነግራችሁ ኦኬ አስከፊ የሆነ ነገር እየመጣ ከሆነ በተቻለ መጠን ግቢ ያላችሁ ስትወጡ ግቢ ያላችሁ እየኮተኮታችሁ ቶሎ ሊደርስ የሚችል ምግብ ዝሩ። ቶሎ ሊደርስ የሚችል ነገር ምንድን ነው? ሰላጣ ምናምን። ቶሎ አትራቡ። አትሊስት የክፉን ቀን በዚህ ማለፍ ትችላላችሁ። ነጋዴዎች ገና ለገና እንደዚህ አይነት ነገር እየመጣ ነው ብላችሁ ምግብ ወይም ደግሞ መጋዘን ውስጥ እህል አትቀርጭሙ። ስግብግብ ነጋዴ መጋዘን ውስጥ ገና ለገና ከመቶ 200 አተርፋለሁ ብለህ የምታከማች ካለ ጥሩ አይደለም። ሙዝ በዳቦ ብሉ ይለኛል። ሙዝ በዳቦ የቅንጦት ምግብ ነው። ረሃብ ሲመጣ ቀንድም ትበላለህ። ማይ ፍሬንድ አትራብ። መጀመሪያ እኔ የምነግርህ መጀመሪያ ማይ ፍሬንድ መጀመሪያ በህይወት ኑር።
ሰው በህይወት ሲኖር ነው እኮ አማራ ኦሮሞ የሚለው። መጀመሪያ አንተ ሳትኖር ምንድን ነው የምታወራው? በተቻለ መጠን እንዳትራቡ፣ እንዳንራብ የከተማ እርሻ ላይ ተሰማሩ። የከተማ እርሻ ስላችሁ ቤት ያላችሁ ቦታ ያላችሁ ትንሽዬም ነገር ቢሆን አይ ዶንት ኖ ቶሎ ሊደርስ የሚችል ነገር ምንድነው አላውቅም። እኔ ባለፈው ስጠይቅ ሰላጣ ምናምን ብለውኝ ነበር። ማይ ፍሬንድ አትራብ። እሺ ይሄን ካልኩኝ በኋላ ክብራትና ክብራን ሰላምታ ይድረሳችሁ። በመካከለኛ ምስራቅ ጉዳይ ላይ አዳዲስ ነገሮች ካሉ ወደ እናንተ አደርሳለሁ። በሀገራችን ጉዳይ ላይ ስንመለስ ከማህበራዊ ጉዳዮች እስከ ፖለቲካዊ ነክ ጉዳዮች የመጀመሪያው የኢራንና የመካከለኛ ምስራቅን ጉዳይ እየቀጠለ እያደገ የሚሄድ ነገር ነው። ነገ ከነገ ወዲያ የሚፈጠረውን ነገር ወደ እናንተ እንደዚሁ ያደርሳለሁ። ቴዲ ሀዋሳ ቴሌግራም ቻናሌ ነው። በጣም ደስ የሚለኝ ነገር ታውቃላችሁ፣ ፍጹም ደረጃቸውን የጠበቁ አድማጮች አሉኝ። ከሌላው የተለዩ አድማጮች ነው ያሉኝ። ስለእናንተ ከልብ ነው የማመሰግነው። ኳሊቲ ያላቸው አድማጮች አሉ። በቃ ማለት ቀላል አይደለም። እነዚህን አድማጮች ማፍራት ቀላል አይደለም። ልባይ ምስጋና ይድረሳችሁ። ማይ ፍሬንድ ያስበላሃል። እኔ የምፈራው ጅቡቲ ካለ ወታደራዊ ቤዞቻቸው ከጅቡቲ ወደ ኢራን ተኮስን ብለው ኢራን ወደ ጅቡቲ እንዳትተኩስ ጋይስ። እኔ ስነግራችሁ እመኑ። ኢራን በጣም በጣም ደንጀረሶች ናቸው። በጣም ለእኛ አሪፍ ነው። እኔ እንደ አንድ ኢትዮጵያዊ በጠይቁኝ ጅቡቲ ላይ የሚገኘው ጠቅላላ እነዚህ የዌስተርኖችን የወታደራዊ ቤዝ ረሚን ብታደርግልኝ እንደ አንድ ኢትዮጵያዊ መብራት አበራለሁ። ድጋሚ እዛ እንትን አይሉ እንደሚንታይም ጅቡቲን ሄደ ወይ እነዚህ ፋኖም ወይ ኦነግም ወይ ነፍስ ያለው ፖለቲከኛ ከመጣ ጅቡቲን ትይዛ። እኔ እንትን ነኝ። ይሄ እንዴት መሰላችሁ? እኔ እንደ ሀገራዊ ብሔርተኝነት መፍጠር መፈለግ ልጅ ነኝ። እንደዚህ አይነት ስሜ ነው የሚሰማኝ። ናሽናሊዝሜ እንደዛ ነው። እንዴ በጉራንጉር ምናምን ማሰብ አልወድም። ጅቡቲን መያዝ ካለበት ጅቡቲን ኮንትሮል ማድረግ አለበት። ገብቷል? መጸለይ ካለባችሁ ጅቡቲ የሚገኘው የአሜሪካ ወታደራዊ ቤዝ በኢራን ሊመታ የሚችልበት መንገድ አለ። ቢኮዝ ሻድሮን 300 ሻድሮን ወይ 150 ሻድሮን ብቻ መልቀቅ ነው። ረሚም ነው የሚያደርጉት ጋይስ ሩዝለስ። ይሄ ኢራናውያን እንደዚህ ምናምን ኢራን ኢዝ ኖት ኢራቅ ማይ ፍሬንድ። ያ ነው የሚሆነው። እና በዚህ ጉዳይ ላይ ከእስራኤል እና ከአሜሪካ ጋር አላንስ መፍጠር ነው ጥቅም የለውም። አንደኛ ከራሽያ እና ከቻይና ጋር ትጣላለ፣ ሁለተኛ ከኢራን ጋር ትጣላለ፣ ሶስተኛ አቅም እያነሳቸው የመጡ አካላቶች ናቸው። እየተዳከመ ከመጣ አካል ጋር አላያንስ ሆነ የማታ አራት የምትሆንበት ምንም ምክንያት የለም። ስማርት ወይ ነው መጫወት ያለብን። እሺ ሌላ ጥያቄ። ታቦት ያቆሙልኝ ነበር። እኔ የማንኪያ ብሔር በመሆኔ ብቻ ነው የምናገረውን አሰሙማል። ወይኔ ካናሳ ብሔር መውጣቴ። እሺ ወይኔ እሺ። እኔ እኮ አንድም የተናገርኳቸው ነገሮች ጥብ ያለ ነገር የለም ማይ ፍሬንድ። ኦንሊቲንግ እኔን ማትሰሙኝ እኔ ቢኮዝ የወጣሁበትን ብሔር ስላያችሁ ነው አይደል? እሺ ችግር የለም። ሌላ ጥያቄ አለ? እርግጥ ነው ሁላችሁንም ሰላምታ ይድረሳችሁ ክብራትና ክብራን። ሌላው ቴዲ ሀዋሳ ከኦልስታር ጋር በመተባበር ድራይቪንግ ኮርስ ይሰጣችኋል። ድራይቪንግ ላይሰንስ የሌላችሁ ነገሮች የጠበቁ ነው። ካናዳ ለምትኖሩ በሙሉ በቶሎ ድራይቪንግ ላይሰንሶቻችሁን ያዙ። ቴዲ ሀዋሳን ኮንታክት አድርጉኝ። ፓኬጆች አሉ። ከዚህ በኋላ የሚደረጉ ማንኛውም ማህበራዊ ፖለቲካዊ ነክ ጉዳዮች በሙሉ ይሄ ነው ስፖንሰሩ። ቴዲ ሀዋሳ ከኦልስታር ጋር በመተባበር ድራይቪንግ ስኩል ነው። ኦንላይን ትሬኒንግ ኮርሶች አሉ ፓኬጅ ለምትፈልጉ። ከዛ ኢንክላስ ትሬኒንጎች አሉ።
እነዚህን እናደርግላችኋለን። ኦንላይን ለምትፈልጉ ኦንላይን፣ ኢንክላስ ነው ፈልገው ኢንካር ነው ፈልገው ካላችሁ የመኪና ብቻ ልምምድ እንሰጣችኋለን። ደረጃቸውን በጠበቁ አለማማጆች በምርጥ መኪኖች እናስተምራችኋለን። እኔን ኮንታክት አድርጉ፣ ጻፉልኝ በውስጥ ቶሮንቶ ላላችሁ በሙሉ ቶሮንቶ መንጃ ፍቃድ ለሌላችሁ ኮንታክት አድርጉኝ 647-687-3534 ወይም ደግሞ ይሄ ደግሞ ከተያዘባችሁ እዚህ ጋር ሌላ አለ። ይሄው 647-819-4117 ደወል ለማድረግ ነው ያለባችሁ ከእናንተ የሚጠበቀው።